የባህል መድረክ አስመራ በጣም ውብ የሆነች ከተማ ነች። ከሁሉ ደግሞ ሰው እዛ ውስጥ እየኖረ ባህሉን እየጠበቀ የአስመራ ህንጻዎች ምናልባት ለየት ያለ ህድፍና ቅርጽ ይዘው ጣሊያኖች ቅኝ ሀገር ውስጥ ነጻ ስለሰማቸው እንደ ሪቮሉሽናይዝ ያደረጉት ይመስላል። ምክንያቱም ጣሊያን ውስጥ የማይገኘው ስነ ህንጻ አስመራ ውስጥ አለ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት አስመራ የዓለም ቅርስ ሆና እንድትመዘገብ በፖላንድ ዋርሶ ባካሄደው ጉባኤ ላይ ባለፈው ሳምንት ቅዳሜ መወሰኑን ተከትሎ በአስመራ የኤርትራ ብሔራዊ ሙዚየም ጄኔራል ዳይሬክተር ዮሴፍ ልብሰቃል ከሰጡን አስተያየት የወሰድነውን ነበር ያደመጥነው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ፒኮሎ ሮማ ትንሿ ሮም ሲሉ የሚያንቆላጵሷት የኤርትራ መዲና አስመራ በኢጣሊያ ቅኝ ግዛት ስር በነበረችበት ወቅት ልዩ ክህሎትና ጥበብ በሚታይባቸው በኢጣሊያ የስነ ህንጻ ግንባታ ባለሙያዎች በተሰሩት የተለያዩ ህንጻዎች መንገዶች መሆኑን ተመልክቷል። በዕለቱ ዝግጅታችን የአስመራ ከተማ በመንግስታቱ የቅርስ መዝገብ መካተቷን በተመለከተ የተሰጠ አስተያየትና በዓለሙ ቅርስ መዝገብ እንዲካተት ጥረት ያደረጉትን ባለሙያ አነጋግረን መሰናዶ ይዘናል። መልካም ቆይታ። ከጎርጎሮሳውያኑ 1890 እስከ ሁለተኛው የዓለም ጦርነት ማብቂያ ማለትም እስከ 1941 ዓ.ም በኢጣሊያ ቅኝ ግዛት የነበረችው ኤርትራ ኢጣሊያውያን የስነ ህንጻ ባለሙያዎች ያለምንም ችግርና እገዳ ኤርትራ በተለይም አስመራ ውስጥ ግሩም ህንጻዎችን እንደገነቡ ተነግሯል። በፈረንሳይ የኤርትራ አምባሳደርና የዩኔስኮ የሀገሪቱ ቋሚ ተጠሪ ሃና ስምዖን ውሳኔው ከአመታት ጥረት በኋላ የተገኘ መሆኑን ተናግረዋል። እትና ጽቡቅ ምክንያቱ ነዚ ኸጻሪ አጻሪ ኻኒ ስንጠባበቀው የነበረው ጉዳይ ስኬታማ ሆነ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ታሪካዊ ቅርጾችን የሚያጠናና ዘገባ የሚያቀርብ ንዑስ ክፍል አለ። ኢኮሞስ ይባላል። ሌሎችም የተዋቀሩ ንዑስ ክፍሎች አሉ። ኢኮሞስ የመረጠው ሰው ኤርትራ ሄዶ ታሪካዊ የተባሉ ቅርጾችን ገመገመ። በአስመራ የሚገኙ ታሪካዊ ቅርጾችን አርት ዴኮ በሚል ስያሜ የሚታወቁ ህንጻዎችን በተመለከተ የቀረበው ዘገባ እጅግ ጥሩ ነበር። ኤርትራ ህያው በሆኑ ቅርሶች በዓለም የቅርስ መዝገብ እንድትሰፍር ወስኗል። ዓለማዊ ውርሻን ንኽጸደቅ ወይ ንኽተአቱ ማጽን ታሪቡሎ አምባሳደሯ እንደገለጹት በአስመራ ከተማ በስዕል የተዋቡት ህንጻዎች በዓለም ቅርስነት ለማስመዝገብ ጥረት የተጀመረው ከአመታት በፊት ነው። በአስመራ በሚገኘው የኤርትራ ብሔራዊ ሙዚየም ጄኔራል ዳይሬክተር ዮሴፍ ልብሰቃል በኤርትራ የሚገኙ ጥንታዊ ቅርሶች ላይ ጥናት ያደርጋሉ። በአስመራ የሚገኙ ስነ ህንጻዎች በዓለሙ መዝገብ ስር እንዲካተት ጥረት ካደረጉ ምሁራኖች መካከልም አንዱ ናቸው። አስመራን ዩኔስኮ መዝገብ ለማስገባት የሚደረገው የነበረው ጥረት በ1996 ዓመተ ምህረት እንደ አውሮፓ አቆጣጠር አዲስ አበባ ከተማ የተደረገ ስብሰባ አፍሪካውያን ሀገሮች በሙሉ ተሰብስበው ያላቸውን ፖቴንሻል ሳይትስ የሚነጋገሩበት ጊዜ ነበር። በዚያን ጊዜ የኤርትራ ብሔራዊ ሙዚየም የዓለምን ተመራማሪዎች ሀሳብ ለመማረክ ብቃት ያላቸው ብሎ የሚገምታቸውን ታሪክ ቦታዎችን በዛን ጊዜ አመዝግቦ ነበር፣ አይቶ ነበር። አምስት የሆኑ ታሪካዊ ቦታዎች እንደ ቆሃይቶ፣ አደሊስ፣ ባህላ ከቢር፣ ነጠራና ናቅፋ አይተው ነበር። በዛን ጊዜ የጀመረ ስራ ነው ማለት። በጎርጎሮሳውያኑ 1996 ዓ.ም አዲስ አበባ ላይ የአፍሪካ ህብረት ስብሰባ ሲካሄድ በዓለሙ የቅርስ መዝገብ በአፍሪካ ሀገራት የሚገኘው ጥንታዊና ታሪካዊ ቅርስ የተመዘገበው ጥቂት ነው በሚል በተደረገው ጥሪ ኤርትራም ተሳትፎ መጀመሯን ዶክተር ዮሴፍ ተናግረዋል። አዎ በ1996 የነበረ ይሄ ያልተመጣጠነ ምዝገባ ዩኔስኮ ከአውሮፓ ሀገር ብዙዎቹ ተመዝግበው አፍሪካ በጣም ጥቂት ጥንት ቦታዎች ተመዝግበው ነበር። ያንን ያልተመጣጠነ አመራረት ለመቀየር የተደረገ የመጀመሪያ ጥረት ነበር። ከዛ በኋላ እንደሚታየው ብዙ የአፍሪካ ሀገሮች አመዝግበዋል። አሁን የኤርትራውን ዘመናዊ የሆነ ህንጻ አስመራን ማስገባቷ ይሄ አዲስ በጣም አስፈላጊ ልዩ ምዕራፍ ብለን ነው የምንጠራው። በኤርትራ ቆሃይቶና አዶሊስን ጨምሮ 5 ከተሞች በጥንታዊ ቅርስነታቸው እንዲመዘገቡ ጥረት መደረጉን የገለጹት ዶክተር ዮሴፍ ልብሰቃል በመቀጠል
አዎ ይሄ እነዚህ ጥንት ቦታዎች አዱሊስ 2000 ዓመት በላይ ያደረገ የታወቀ ወደ ብዙ ግንኙነት በዛን ጊዜ ከነበሩ የታወቁ ሀገሮች ጋር አህጉር የነበረው ግንኙነት የነበረው በንግድ የታወቁ ጥንታዊ አደላውያን የነበሩበት ከቻይና ህንድ አልፈው ቻይና ድረስ የነበረ ግንኙነት የነበረባት አንድ ወደብ መናኸሪያ ከተማ ነበረች። እዛ ከሱ የተያያዘ የቆሃይቶ ትልቅ ሰፊ ከሚባሉት ከተሞች አንዷ ዓለም ላይ የምትገኘው ቆሃይቶ አፍሪካ የሚገኙ ሰፊ ታሪካዊ ቦታዎች እስከ 5 ኪሎ ሜትር እስከ 17 ኪሎ ሜትር ስፋት ያላት ከተማ ከአዱሊስ ጋር ግንኙነት የነበረ አንድ የዝሆን ጥርስ የሚሸጥበት ቦታ የታወቀ ከአክሱም ጋር የሚገናኝ የነበረ ከተማ የታወቀ ከተማ ነች። ሌላው መጠራ በለውከለው የሚባለውም እንደዛ አይነት ስልጣኔ ያለው 2000 ዓመት የማያንስ ስልጣኔ የነበረው ከተማ ብዙ ታሪካዊ ቦታዎች ያለው ሆኖ ከዛም የታወቀ የስኬሌ በለውከለው የመጠራ ሐውልት አለ። እዛ ላይ የአናባቢ የሌለው የግዕዝ ጽሑፍ ሰፍሮ ይገኛል። ይሄ ትልቅ የመጀመሪያ ሊትሬቸር ሁለቱም ሀገሮች ለአፍሪካ ቀንድ ላይ የሚገኙ ሀገሮች የመጀመሪያ ጽሑፍ የተከሰተበት ልዩ የሆነ ታሪካዊ ቦታ ሲሆን ሌላው ይሄ ዳህላክ ክብር ያልኩት ይሄ እስልምና ሰፊ የሆነ እስልምና ሃይማኖት ያላት ሀገር ስለሆነች ከዛ ከጥንቲ መጀመሪያ ከአፍሪካ ውስጥ እስልምናን ሃይማኖት ከተቀበሉት ሀገር አንዷ በመሆኗ የዛ ዳህላክ ክብር ውስጥ ብዙ ታሪካዊ ቦታዎች ያሉ የጥንት ጉድጓዶች፣ የውሃ ማጠራቀሚያ መቃብሮች ያላት ከተማ ዳሬ ሰላም የምትባልበት ጊዜ ሴንተር ኦፍ ኢስላም ተብላ የምትጠራበት የነበረች ትልቅ ስልጣኔ እስልምና ያላት ጥንታዊ ቦታ ነች። ሌላው ናቅፋ የቅርብ ጊዜ የትግል ታሪክ ያቀፈ ታሪካዊ ቦታ ነው። እዛ ላይ የሚገኘው ባህል ያለው አንዳንድ የነበረ የተለያዩ ብሔሮችን ያሳየ እስካሁን ድረስ ያለው አንዳንድ ቦታ ስለሆነ እሱን ከዛ ከአምስቶቹ ታሪካዎች ቦታዎች ውስጥ አንዱ ነው። ኤርትራዊው የዶቸ ቨለ ጋዜጠኛ ጎይቶም ቢሆን ለረጅም ዓመታት በአስመራ ከተማ ነዋሪ ነበር። አስመራ በተለይ በኢጣሊያ ቅኝ ግዛት ዘመን ማደጓን በመግለጽ ስለ አስመራ ከተማ ታሪክ እንዲህ ሲል ነግሮናል። በአሁኑ ወቅት የኤርትራ ዋና ከተማ የሆነችውን አስመራን በምናብ ስናስብ በጣሊያን ቅኝ ገዢዎች በዘመናዊ መልክ ተቆርቁራ ያደገች የተመነደገች ከተማ መሆኗን እንገነዘባለን። አስመራ የተቆረቆረችው እንደ ሰንሰለት ከተያያዙት ተራሮች አናት ላይ ነው። የአየር ንብረቷ ደጋማ ነው። እንግዲህ መጀመሪያ 4 መንደሮች ነበሩ፣ የገጠር መንደሮች። አሁን እነዚህ 4 መንደሮች አካባቢያቸው ወሮበሎች ሰርገው እየገቡ ጥቃት ይፈጽሙባቸው ስለነበር 4ቱም መንደሮች ግንባር እንዲፈጥሩ ከዛ በኋላ ጥቃቱን እንዲመክቱ ብዙ ጊዜ ስለመከሯቸው ግንባር ፈጠሩ። ከዛ በኋላ ሰርገው የሚመጡትን ወሮበሎች መመከትና ብሎም ድባቅ መምታት ይቻሉ። ስለዚህ ስሟንም አርባዕተ አስመራ አሏት። ከጊዜ በኋላ አርባዕተ 4 መንደሮች ለማለት ነው። አርባዕተ የሚለው ቀረና አስመራ ከተማ ተባለ። ሌላው ቤቶቹ እንደ አውሮፓ ዘመን አቆጣጠር በ1930ዎቹ ዓመተ ምህረት ነው የተሰሩት። በዛን ወቅት የኢጣሊያ መሪ ፋሽስቱ ቤኒቶ ሙሶሎኒ ነበር። ስለዚህ በምስራቅ አፍሪካ ለሚያካሂደው የቅኝ ግዛት ፍለጋ ዘመቻ መነሻ እንድትሆነው አይኑን ያሳረፈው ኤርትራ ላይ ነው። ስለዚህ ጣሊያኖች እንደ አውሮፓ ዘመን አቆጣጠር በ1889 በ1890 ነው ኤርትራ የገቡት እና በዛን ወቅት ሙሶሎኒ ጣሊያኖች ወደ ኤርትራ እየሄዱ ኢንቨስት እንዲያደርጉ ኤርትራን እንዲይዙ ይገፋፋ ስለነበር ከ25,000 እስከ 65,000 ጣሊያኖች አስመራ ነበር እና የስነ ህንጻ ባለሙያዎች አርኪቴክቸሮች በዛን ወቅት እንደ ልብ ህንጻዎችን ይገነቡ ነበር። እንደ ልብ ህንጻዎችን ሲገነቡ ለራሳቸው መኖሪያ ነው፣ ለራሳቸው መስሪያ ቤት ነው፣ ለራሳቸው ጽሕፈት ቤት ነው። ለሀገሬው ተወላጅ አልነበር እና ፋሽስቱ ሙሶሎኒ ምንድነው ያለው? አስመራ የአፍሪካ ትንሽቱ የሮም ከተማ ሲል አንቆለጳጰሰ። በጣሊያንኛ የአስመራ ሰዎች እንደሚሉት ፒኮሎ ሮማ ይሏታል እና በ1930ዎቹ ምስራቅ አፍሪካን የቅኝ ግዛት ለማድረግ ታላቅ ሴራ ላይ በነበረበት ወቅት አስመራ ከተማ ላይ ያሰራቸው ህንጻዎች ዘመን የማይሽራቸው የውበት መስህብነት ያላቸው መሆኑን ከኤርትራ ነጻነት በኋላ ወደ ስፍራው የተጓዙ ናታሻ
ስቶላር፣ ኦሊቨር ዋይንራይት እንዲሁም ሌሎች አፍቃሪ ፊውቸሪስቲክ ኢታሊያን አርኪቴክቸር በፎቶግራፍ በተደገፈ ጽሑፍ ገልጸዋል። በዩኔስኮ የተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት በዓለም ቅርስነት አስመራ የሚገኙት በህንፃዎች እንዳሉ በሙሉ ተመዝግበዋል። ከ50 በላይ ህንፃዎች ነው ያሉት። ጋዜጠኛ ጎይቶም ቢሆን በመቀጠል በአስመራ ልብ ከሚያማልሉት ህንፃዎች መካከል ይላል ግሩም ከሚባሉት ልብ ከሚያማልሉት ህንፃዎች ፊያት አሌሮ አንዱ ነው። ፊያት አሌሮ ማለት የነዳጅ ማደያ ጋራዥም አለው። በአውሮፕላን ቅርጽ ነው የተሰራ። የቀኝ ክንፉ 30 ሜትር፣ የግራ ክንፉ 30 ሜትር ይረዝማል። ፓይለቶቹ ቁጭ የሚሉበትም ተሰርቷል ላይ እዛም ቢሮ ነው። ስለዚህ ይሄ ድንቅ የሆነ ህንፃ ነው። ሲኒማ ቤቶቹ ራሳቸው ሲኒማ ኢምፔሪዮ የሚባል አለ፣ ሲኒማ ዳንቴ የሚባል አለ፣ ሲኒማ ካፒቶል የሚባል አለ፣ ሲኒማ ሮማ የሚባል አለ፣ ሲኒማ ኦዲዮን እና እነዚህ ሲኒማ ቤቶች በሙሉ በአውሮፓ ደረጃ የተሰሩ ናቸው። ሌላዎቹ በህንፃ ደረጃ ብዙዎቹ ቡኒ፣ ቀይ፣ ሰማያዊና አረንጓዴ ቀለሞች አሏቸው ህንፃዎች። የአስመራዋ ቅድስት ማርያም ቤተክርስቲያን፣ ውብ ቪላ ቤቶች፣ ፋብሪካዎች፣ አስመራ ያለው ትልቁ መስጊድ፣ እነዚህ ሁሉ የሚያማልሉ ናቸው። ደግሞም ከተማዋ እድለኛ ነች። 40 ዓመት 30 ዓመት ጦርነት ተካሂዶ ምንም አልሆነች። ከተማዋን የጎዳ ማንም ኃይል የለም። መጀመሪያ ኤርትራን ቱርኮች ያዙ፣ ኦቶማን ኤምፓየር የሚባለው። ከዛ ግብጾች ያዙ፣ ከዛ በኋላ ጣሊያኖች ያዙ፣ ከዛ በኋላ እንግሊዞች ያዙ። ያ ሁሉ ትርምስ ሲሆን ከተማዋን የነካ ኃይል እግዚአብሔርም ይጠብቃታል ማለት ነው። በአስመራ በቀኝ ግዛቱ ዘመን የተሰሩት ከ50 በላይ ህንፃዎች በሙሉ በዓለሙ መንግስታት የቅርስ መዝገብ በመስፈራቸው ኤርትራ ጥንታዊና የባህል ቅሪቶች በሙሉ የተመዘገቡላት ቀዳሚዋ የዓለም ሀገር እንዳደረጋት ተገልጿል። በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን የማይዳሰሱ ቅርሶች ጥበቃና እንክብካቤ ከፍተኛ ኤክስፐርት አቶ ኃይለ መለኮት አግዘው የአስመራ ከተማ በዩኔስኮ የቅርስ መዝገብ መካተት ለኛ ለኢትዮጵያውያንም ኩራት ነው ሲሉ ተናግረዋል። የአስመራ ከተማ በዓለም ቅርስ ውስጥ መመዝገብ የሁላችንም የሰው ልጆች በተለይ ደግሞ ለአፍሪካ በዘመናዊነት ከ19ኛው መቶ ክፍለ ዘመን ወዲህ ቅኝ ገዢዎች ጥለውት የሄዱት አሻራ የኪነ ህንፃ አሻራ የምንለው በተለይ ደግሞ የኢጣሊያ አርኪቴክቶች ኢጣሊያ ላይ በዛን ዘመን ሊሰሩት የማይችሉትን አንዳንድ ስራዎች አስመራን ፒኮሎ ሮማ ወይም ደግሞ ትንሿ ሮማ በማለት በአስመራ ከተማ ላይ የተለያዩ የኪነ ህንፃ ስራዎችን ሰርተዋል። አስመራ ከተማ በኪነ ህንፃ ብቻ ሳይሆን በጽዳቷ፣ በአየር ጸባይዋ፣ በተለያዩ ሁኔታዎች አፍሪካ ውስጥ ያው አሉ ከተባሉ ውብ ከተሞች ውስጥ አንዷ በመሆኗ መመዝገቧ ለእኛ ለኢትዮጵያውያን ጭምር ኩራት፣ ለሁሉም የሰው ልጆች ሁሉ ኩራት ነው የምንለው። አስመራ ህንፃዋ ብቻ ሳይሆን ነዋሪዋም የሚወደድ ነው ያለው ጋዜጠኛ ጎይቶም ቢሆን አንዳንዶች ስጋታቸውን እንደሚገልጹ ተናግረዋል። ብቸኝነትን የመረጠው ሀገር ኤርትራ ዋና ከተማዋ ምን ይመስላል ብሎ ጋርዲያን ጋዜጣ ላይ ተጽፎ የኤርትራ መንግስት በሩን ዘግቶ የኤርትራ መንግስት ብቸኛ ሆኖ አሁን ቱሪስቶች እንደ ልብ ደፍረው መምጣት አልቻሉ፣ እንደ ልብ መመላለስ አልቻሉ። ከዛ ሀገር የሚነገረው ወሬ በጎ አይመስልም። በኢጣሊያ ነዋሪ የሆኑት ኤርትራዊ ደስበል መሐሪ አስመራ በቅርስ መዝገብ መካተቷን በተመለከተ አስተያየታቸውን እንዲህ ሲሉ ሰጥተዋል። አስመራ ብዙ አድናቆት የምታገኝ ከተማ ሆና ቆይታለች። ይህን ሪኮግኒሽን መምጣቱ ለህዝቡና ለሀገሩ ጠቃሚ መሆኑ የማይካድ ነው። ይሁን እንጂ በአሁኑ ጊዜ አስመራ ካለው ፖለቲካና ማህበራዊ ጉዳዮች ለይቶ ማየት አይቻልም። ምክንያቱም አስመራ በአሁኑ ጊዜ መንገዶቹ ተቆፍረው የውሃና የኤሌክትሪክሲቲ እጥረት በጣም የሚያጠቃት ከተማ፣ ከዛም በላይ አንደርግራውንዱ የብዙ ሰዎች እስር ቤት ሆኖ የምትገኝባትና ህዝቡም በመጥፎ ሁኔታ የሚኖርበት ጊዜ ነው። በዓለም መዝገብ የሰፈረው የአስመራው ውብ ታሪካዊ ቅርስ የኤርትራ ብቻ ሳይሆን የዓለም ነው ያሉት በፈረንሳይ የኤርትራ አምባሳደርና በዩኔስኮ የሀገሪቱ ቋሚ ተጠሪ ሀና ስምዖን በመጨረሻ ተዕቅቦ ከለኻ እናቱ ቀደም ካለው ትውልድ የተወረሱ ቅርሶች በክብካቤና ጥንቃቄ ሲያዙ ዓለም አቀፍ የቅርስ ሐውልትነታቸው ሕያው ሲሆን አወንታዊ ገጽታ ይንጸባረቃል። የዓለም ሕዝብ ቅርስ በመሆኑ የዓለም አቀፍ ድርጅቶች ቅርሶቹ ጉዳት እንዳያገኛቸው ክብካቤ ማድረግ ይጠበቅበታል። ይህ የኤርትራ ቅርስ የኤርትራና የኤርትራውያን ብቻ ሳይሆን የዓለም ሕዝብ ቅርስም በመሆኑ
ጉዳት እንዳያገኘው ክትትል ማድረግ ያሻል። ኃላፊነቱን ይዛ በመጀመሪያ ደረጃ መቆም ያለባት ግን ራሷ ኤርትራ ናት ላሎ በቀዳምነት በደረጃ ሀገር ናት። ቦደና አጥቡ ምልክዕቲ ከተማ ውቁብ ህንጻታታ አፍሪካዊት ሮማ አስመራ አስመረይቲ እዌ አስመራ ተምሽማ። አድማጮች በአስመራ ከተማ የሚገኙ ጥንታዊና ታሪካዊ ህንጻዎች በዓለሙ የቅርስ መዝገብ መመዝገባቸውን በተመለከተ ቃለ ምልልስ የሰጡኝን በሙሉ በዶቼ ቬለ ስም እያመሰገንኩ በዚሁ ዝግጅቴን አጠናቅቃለሁ። አዚብ ታደሰ ነኝ። ጤና ይስጥልኝ።